ጌታችን መድኃኒታችን ኢየሱስ ክርስቶስ በቆሮንቶስ በረሃ ምድረ በዳ ሲጾም 40 ቀንና 40 ሌሊት ሲጾም በሶስት የኃጢአት ራሶች ተፈትኖ ነበረ። በምን? በስስት፣ በፍቅረ ነዋይ ወይም ገንዘብን በመውደድና በትዕቢት ሰይጣን የፈተነው ማለት ነው። ገንዘብን በመውደድ ፈተና፣ በትዕቢት ፈተናና በስስት ፈተና ፈትኖት ነበረ። በኋላ ጌታ ደግሞ ዲያብሎስን አሸንፎ ከመጣ በኋላ ለሕዝቡ እነዚህን ሶስት የኃጢአት ራሶች የሚሸነፉባቸውን ሶስት የሥነ ምግባር ራሶች የሚባሉትን ደግሞ አስተማረ። ሶስቱ የሥነ ምግባር ራሶች የሚባሉት ምንድን ናቸው ከተባለ ጸሎት፣ ምጽዋትና ጾም ናቸው። የሚጾም ሰው ስስት ይጠፋለታል። የሚመጸውት ሰው ደግሞ የገንዘብ ፍቅር ይጠፋለታል። የሚጸልይ ሰው ደግሞ ትዕቢት ይጠፋለታል። ሶስቱን ኃጢአቶች ያሸነፈ ሰው ደግሞ በዓለም ላይ ማንኛውም ኃጢአት ሊቃወመው አይችልም። የኃጢአት ሁሉ ስሮች እነዚህ ናቸው። ገንዘብ የሚወድ ሰው፣ የሚሳሳ ሰው ገንዘብ ይወዳል። ገንዘብ የሚወድ ሰው ደግሞ ትዕቢተኛ ይሆናል። ትዕቢተኛ ሰው ደግሞ በእግዚአብሔር የተጠላ ነው። ስለዚህ እነዚህ ሶስቱን አንድ ሰው በሕይወት ዘመኑ ሁሉ መጥላት ያለበት እነዚህን ነው። እነዚህን ተቃውሞ ካሸነፈ ሌሎችን ማሸነፍ ይቻላል። ስለዚህ እነዚህ የሥነ ምግባር ራሶች ይባላሉ።